ሰላም እንደምን አላችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ እንገኛለን። በሚቀጥሉት ደቂቃዎች ላይ አርሰናልን የተመለከቱ ጉዳዮችን ብቻ እየተመለከተን እያነሳሳን እንቆያለን። የብሔራዊ ቡድን ጨዋታዎች በዓለም እግር ኳስ ዋንጫ ላይ ካናዳ፣ ሜክሲኮ እንዲሁም አሜሪካ በሚያዘጋጁት ውድድር ላይ እየተመለከትናቸው ያሉ ጉዳዮች አሉ። አርሰናል ተጫዋቾችን በተመለከተም ዛሬም ነገም ትናንትም የነበሩ ጨዋታዎችን ያሉ ጨዋታዎችና የሚደረጉ ጨዋታዎች ላይ የሚኖራቸውን ተሳትፎ እየተመለከተን እንቆያለን። ለእናንተም ለመከታተል እንዲያመቻችሁ የምናነሳቸው ጉዳዮች ይኖራሉ። ትናንትና ገብርኤል ማጋሌሽን በብራዚል ብሔራዊ ቡድን ከሞሮኮ ብሔራዊ ቡድን ጋር በነበረው ጨዋታ ላይ ተመልክተናል። ሌሎችንም ጉዳዮች እናነሳለን። የአዮብ ቡአዴ ጉዳይ ዛሬ ልዩ ትኩረታችን ነው። ስለሱ በስፋት እየተመለከተን እንቀጥላለን። ሌሎችም በግራ መስመር አጥቂ ቦታ ላይ እየተነሱ ያሉ ስሞች አሉ። እነዚህን ተጫዋቾች አርሰናል ምን ያክል የማስፈረም እድል አለው የሚለውንም ምን ያክል ተመን ወጥቶላቸዋል በሚለው ጉዳይ ላይ የጀርሚ ሞንጋ ዝውውር ላይ ደግሞ አርሰናል ትንሽ መጠነኛ ችግሮች ያጋጥሞታል። እነዚህ ችግሮች ምንድን ናቸው እንመለከተዋለን። ሌሎች አጫጭር ጉዳዮችንም እናነሳለን። የማርቲን ኦዴጋርድ የአርሰናል አምበል ጋር በተያያዘ እየወጡ ያሉ ጉዳዮች አሉ። አጫጭር በርከት ያሉ ጉዳዮችን እንነግራችኋለን። ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ላይ ካድጋችሁ ጀምሩ። የአዮብ ቡአዴ ዝውውር ቢጠናቀቅ እናንተስ ከማን ጋር ታመሳስሉታላችሁ? እኛ ከቀድሞ የአርሰናል ተጫዋች ጋር በአንዳንድ ያጫወት ታክቲኮ እንዲሁም ክህሎቱ ቴክኒካሊ ያለው ብቃትን አያይዘን እናነሳለን። የዳቪድ ራያም ጉዳይ ይነሳል። በስፔን ብሔራዊ ቡድን ቁጥር አንድ ይሆናል አይሆንም በጣም እያጠያየቀ ያለ ጉዳይ ነው። ለዛም ምላሽ የምሰጥበት ጉዳይ ይኖራል። ሀሳብ አስተያየቶቻችሁ ላኩልን። አዮብ ቡአዴ ወደ አርሰናል ቢመጣ ጥሩ ነው ወይስ ደግሞ አርሰናል ሌሎች አማራጭ ዝውውሮች ላይ ትኩረት ማድረግ አለበት ትላላችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። ትናንትና የመጡልንም ሀሳቦች አሉ። ወደ በኋላ ላይ መለስ ብለን እየተመለከተን እንቆያለን። ከዓለም ዋንጫው ጋር በተያያዘ እንግሊዝ ብሔራዊ ቡድን በጣም ብዙ ንብረቶች ተዘርፎበት ነበር። አርሰናል ተጫዋቾችም ባሉበት የዚህ የመኪና ንብረቶቻቸው በሙሉ በጣም ተሰርቀው በፖሊስ በካንሳስ ሲቲ ፖሊስ እንግዲህ ምርመራ ተደርጎ በመጨረሻም ተገኝቷል። አብዛኞቹ ንብረቶች መመለሳቸውን ፖሊስ ይፋ አድርጓል። አነጋጋሪ ክስተት ነበር። መሰረቃቸውም ያስገርማል። ሌላኛው ደግሞ መገኘቱም የሚያስገርም አይነት ነውና የሀገሪቱ ያለችበትን ደረጃ የሚያሳይ ነው። ከገብርኤል ማጋሌሽ ጋር በተያያዘ የሚነሱ ጉዳዮች አሉ። ትናንትና በብራዚል ብሔራዊ ቡድን ላይ ሙሉ 90 ደቂቃ ተቀይሮ ሳይወጣ ሙሉውን ደቂቃዎች ተጫውቷል። ከዛ ውጪ ጋብሪኤል ማርቲኔሊ ወደ ሜዳ ሳይገባ የቀረ ተጫዋች ነው። ሌሎቹ ተጫዋቾች ግን እድሎችን ያገኙ ተጫዋቾች አሉ። በቀጣይ ጨዋታዎች ላይ ጋብሪኤል ማርቲኔሊንም እንመለከተዋለን ወይ በስፋት እናነሷለን። ከብሔራዊ ቡድን ጨዋታዎች ጋር በተያያዘ ከኤቨርስ ዛሬ ምሽት በሚደረገው ጨዋታ ላይ የጀርመን ብሔራዊ ቡድን መርሃ ግብር ላይ ኤንአርጂ ስቴዲየም ሆስተል ላይ በሚደረገው ጨዋታ የምንመለከተው ተጫዋች ነው። ከዛ ውጪ ከእኩለ ሌሊት በኋላ ወይም 8 ሰዓት በኋላ የሚደረግ ጨዋታ ፊላደልፊያ ላይ ይደረጋል። በዚህ ጨዋታ ላይ በሊንከን ፋይናንሻል ፊልድ ስቴዲየም የሚደረገው የፊላደልፊያ ጨዋታ ኮት ዲቯርንና ኤኳዶርን ያገናኛል። በዚህ ጨዋታ ላይ ደግሞ ፒየር ኤንካፒየን የአርሰናሉን የዓመቱ ምርጥ ተጫዋች እንመለከታለን። ቪክተር ዮኬሬሽ በስዊድን ብሔራዊ ቡድን ሰኞ ዕለት በሚደረገው ጨዋታ ስዊድን ከቱኒዚያ በሚያደርጉት ጨዋታ ስታዲዮ ቢቢቪኤ ላይ ሜክሲኮ ላይ የሚደረግ ጨዋታ አለ። በዚህም ጨዋታ ላይ የስዊድን ብሔራዊ ቡድን ላይ እንመለከተዋለን። ራያን ሚኬል ሜሬኖና ዙቢሜንዲ በስፔን ብሔራዊ ቡድን ሰኞ ስፔን ከቨርድን በምትገጥምበት በሜርሴዲስ ቤንዝ ስቴዲየም አትላንታ ላይ የሚደረግ ጨዋታ ነው። እሱንም እናነሳለን። በቀጣይ ሊያንድሮ ትሮሳርድ ቤልጅየም ከግብጽ ጋር በሚያደርጉት ጨዋታ ላይም የትሮሳርድን እንቅስቃሴዎችንም እናነሳላችኋለን። እነዚህ ለመከታተል እንዲመቻችሁ ያነሳናቸው ጉዳዮች ናቸው። ከዓለም ዋንጫ ጋር በተያያዘ የቀድሞ የአርሰናል ተጫዋች ቶማስ ፓርቴ መነጋገሪያ ሆኗል። ወደ ካናዳ እንዳይገባ መከልከሉን ተከትሎ የአገሪቱ መንግስት የጋና መንግስት ቅሬታውን አቅርቧል። ወደ ክስ ህጋዊ ሂደቶችንም ለመከተል እንዳሰበ የሚያሳዩ ዘገባዎች አሉ። ነገር ግን የካናዳ መንግስት ከከለከለ ዲፕሎማሲያዊ ስራዎች ቢሰሩ ተጫዋቹ ሊገባ የሚችልበት እድል አለ። የብራዚል ብሔራዊ ቡድን ትናንት ባደረገው ጨዋታ ላይ ግን አዮብ ቡአዴ በሞሮኮ ብሔራዊ ቡድን ውስጥ ያለ የብራዚል ብሔራዊ ቡድን ተጫዋች እስኪባል ድረስ የሚገርም ድንቅ ብቃትን አሳይቷል። ምን አይነት ተጫዋች ነው?
የሚለውን በዝርዝር እንመለከታለን። ስካይ ስፖርት፣ ሌሎችም ታማኝ የሚባሉ ምንጮች ዘ ታይምስም ጭምር ይዞት የወጡት ዘገባ አለ። አርሰናል ከወራት ጀምሮ ዝውውሩን በተመለከተ የአዩብ ቡአዴን ጉዳይ ሲያነሳ ነበረ። እኛም በተደጋጋሚ ብለናል። አዩብ ቡአዴ ወደ አርሰናል ሊመጣ ነው። ከጥር የዝውውር መስኮት አስቀድሞም በተለይ በጥር የዝውውር መስኮት ከክለቡ መለየት አልፈለገም ነበረ። በሊል መቆየት መወሰኑ ነው እንጂ አርሰናል በጥርም ተጫዋቹን ለማስፈረም ጥረት ሲያደርግ ነበረ። እንደ አጠቃላይ ግን በብዙ ክለቦች የሚፈልገው ቲኔጅ አሁን አቅሙ ጥሩ እንደሆነ እያሳየ እንዳለ መናገር ይቻላል። ነገር ግን ረዘም ባለ ኮንትራት በአዳዲስ በትልቅ ክለቦች ልንመለከተው እንችላለን። 70 ሚሊዮን ዩሮ ይገምቷል ሊል ለተጫዋቹ የሚከፈለውን ክፍያ። ኦሊቨር ለተንግ የክለቡ ፕሬዝዳንት የሊል ፕሬዝዳንት አማራጮች አሉ እንደራደራለን አይነት አስተያየቶቻቸውን ሲሰጡ ተመልክቻለሁ። 18 ዓመቱ ላይ ይገኛል። ኢንታየር ካሪየሩን በሊል ነበር ያሳለፈው። ከዛ ውጪ በፈረንሳይና እንዲሁ በዛ በነበረው የሞሮኮ ብሔራዊ ቡድን እድሎችን ለማን ይጠቀም ለማን ይጫወት በሚለው የተነሱ ጥያቄዎች ነበሩ። አንድሪያ ቤርታ በጣም በጥብቅ ሲፈልጉት የነበረ ተጫዋች ነው። አሁን በዚህ በፈረንሳይ ብሔራዊ ቡድን ሳይሆን በሞሮኮ ብሔራዊ ቡድን ዓለም ዋንጫው ላይ በተለይ ሲደርስ ወደ ሞሮኮ ብሔራዊ ቡድን ዜግነቱን ስዊች አድርጎ በዛ እየተጫወተ ይገኛልና ከዚህ ጋር በተያዘ የሞሮኮ ብሔራዊ ቡድን በአንድ እኩል በሆነ ውጤት ከብራዚል ብሔራዊ ቡድን ጋር ሲለያይ ይህ ተጫዋች በጣም የሚገርም ቀንን አሳልፈዋል። ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከተጫዋቹ ወኪሉ ጋር በጣም የቅርብ ግንኙነት አላቸው። ምክንያቱም ለረጅም ወራት ንግግሮችን ሲያደርጉ ነበር። 18 ዓመቱ ላይ ይገኛልና ዲፌንሲቭ ሚድፊልደር ላይ በብዙ ክለቦች በትልልቅ ደጋፊዎች ጭምር የሚፈለግ ደጋፊዎች ይምጣልን ብለው እየጠየቁበት ያለ ተጫዋች ነው። አዩብ ቡአዴን ስትመለከቱት ከማን ጋር ታስታውሱታላችሁ? ከማን ጋር ይመሳሰልባችኋል? እንቅስቃሴዎቹ ምናልባት አብዛኞቹ አርሰናል ደጋፊዎች በደንብ ቪዲዮዎቹን ይመለከታሉ ብዬ አስባለሁ። ማውሪዚዮ ሚቼል የዚህ የአርሰናል ስካውቶች አንደኛው ኃላፊ ናቸው። ከዛ በተጨማሪ አንድሪያ ቤርታም በጣም በዚህ ተጫዋች ዙሪያ ላይ ስራዎችን እየሰሩ ይገኛሉ። በተለይ ማውሪዚዮ ሚቼል ክቫራትስኬሊያን የመሰለ ተጫዋችን ማሪያ ካምሸከን ወደ ጣሊያን እግር ኳስ ላይ ያመጡ ብዙ ስሞችን መንሳት ይቻላል። ኪሚንጃንም ጨምሮ በናፖሊ ያስተዋወቁ ሰው ናቸውና አሁን ሊያመጧቸው ከሚፈልጓቸው ተጫዋቾች መካከል አዩብ ቡአዴ አንዱ ነው። ሌሎችም ግን የሚጠቀሱ ስሞች አሉ። የ18 ዓመቱ ተጫዋች በሊል የውድድር ዓመቱን ያጠናቅቃል ተብሎ አልተጠበቀም ነበረ። 70 ሚሊዮን ዩሮ ክለቡ ይፈልግበታል። ኦሊቨር ለተንግ ነገር ግን ይደረደር ይኖረዋል ብለው ያስባሉ። በተለይ በጣም ፕሬስ ሬዚስታንስ የሚባል ፕሬስ የማይደረግ ተጫዋች ነው። ቦል ካሪንግ አቢሊቲው የሚገርም ነው። ከዛ ውጪ በጣም ኮምፖዠሩም ጥሩ የሚባል ነውና ፕሮግረስ የሚያደርግ ወደፊት የሚሄዱ ኳሶችን በማንቀበል ታክቲካሊ ደግሞ በጣም ብልሃት የተሞላበት ነውና በብዙ ክለቦች ቢፈለግ ብዙ ክለቦች አይናቸውን ቢጥሉበት የሚያስገርም አይደለም። እንደ ድክመት የሚታየው ፊዚካሊቲው በጣም ጠንካራ አይደለም፣ እንደ ቁመቱም አይደለምና እዛ ላይ ኢንኮንሲስተንስ ሆኖ እየተመለከት ነው። ያንን ቢያሻሽል ጥሩ ነው ተብሎ ይነገርለታልና የተጫዋቹ ጉዳይ በቡአዴ ጉዳይ ላይ በተለይ አርሰናል የበለጠ ገፍቶ መሄድ አለበት የሚሉ ሀሳቦችም አሉ። በእርግጥ የማቴዎስ ፈርናንዴዝ ጉዳይም በፕሪሚየር ሊግ አርሰናል ከሚፈልጋቸው ተጫዋቾች መካከል አንዱ ነው። በጣም ጥሩ የዲፌንሲቭ ሚድፊልደር የሚባል ፕሮግረስ የሚያደርጉ ኳሶችን መቀበል የሚችል ነውና ከቪዬራና ዲያቢ ቅይጥ አይነት አጫወት ያለው ተጫዋች ነውና መከላከልንም ማጥቃትንም በደንብ የሚችል የቪዬራና የአቡዲያቢ በተለይ አቡዲያቢ በአርሰናል ቤት ብዙ ሳንመለከተው በመጣ ቁጥር የሚያስቆጥራቸው ግቦች የሚጫወትበት እንቅስቃሴ በሙሉ የሚያስገርም ነው። አርሰናል በደንብ ሊያከብረው ሊያመሰግነው የሚገባ አይነት ተጫዋች ነው። ምክንያቱም ጉዳት ገደበው። በጣም የተጫዋችነት ዘመኑ እንኳን በጣም የሚያበሳጭ ነው። እንደዚሁ እንደ አርሰናል ደጋፊ እንኳን ሳይሆን እንደ ግልም ለሚመለከተው በሙሉ ያንን ማስተዋል ይቻላልና ከአዩብ ቡአዴ ጋር በተያዘ እነዚህ የሚነሱ ጉዳዮች ናቸው። እስከ 60 ሚሊዮን ፓውንድ እየተጠየቀበት ያለ 70 ሚሊዮን ዩሮ በአጠቃላይ በተጫዋቹ በኩል ክለቡ ይፈልጋል። ነገር ግን አርሰናል ከዛ ማነስ ባለ ክፍያ ለማስፈረም ፍላጎት አለው። ማውሪዚዮ ሚቼል በአርሰናል በኩል ስካውት ካደረጓቸው ተጫዋቾች መካከል በቅርብ ቀናት የመስመር አጥቂዎችን እያመተሩ ይገኝ ነበር። ከነዚህ ስሞች መካከል አንደኛው ክሪስቶስ ዞሌስን የተመለከተ ነው። ክሪስቶስ ዞሌስን በተመለከተ
በተመለከተ ግሪካዊን ተጫዋች ለማስፈረም ማውሪዚዮ ሚቼል እንቅስቃሴዎችን እያደረጉ በቅርብ እየተከታተሉት ይገኛሉ። በቅርብ ቀናት ላይ የሚጠናቀቅ ዝውውር ይመስላል። ከክሪስቶስ ዚሎስ ጋር በተያያዘ ያለፉት ሁለት የውድድር ዘመናትን በቡንደስሊጋ 2 ላይ 22 ግቦችን አስቆጥሮ ነው ያጠናቀቀው። ነገር ግን የግብ ተሳትፎ በጣም ከፍ ያለ ነበረ። 17 ግቦችን አስቆጥሯል። 23 ለግብ የሆኑ ኳሶችን አመቻችቶ ተቀብለዋል በ36 ጨዋታና በሁለት የውድድር ዘመን ክሪስቶስ ዞሎስ በጣም ጥሩ የሚባል አቅም እንዳለው በእንግሊዝ እግር ኳስ ላይ ራሱን ያሳየ ነው። 2025/26 የውድድር ዘመንንም በዛ መንገድ ልንረዳው እንችላለንና በተጫዋቹ ብቃት ላይ ምንም ጥያቄ የሚያስነሱ ጉዳዮች ያሉን ፕሪሚየር ሊግ ላይ ይለምዳል አይለምድም የሚለው ትልቁ ጥያቄ ነው። ትናንትና በስፋት ስለ ተጫዋቹ አንዳንድ ጉዳዮችን ስናነሳ እንደነበረ ይታወሳል። የጀርሚ ሞንጋን ጉዳይ ላንሳላችሁ። ከ10 በላይ ክለቦች ሞኒተር ያደረጉት ከአርሰናል ደግሞ ዝውውሩን ሃይጃክ ለማድረግ ሙከራዎች አሉ። በተለይ በተጫዋቹ የጀርሚ ሞንጋ ዝውውር 16 ዓመቱ ላይ ይገኛል። ክረምት ላይ ጁላይ ላይ አሁን ከወራት በኋላ ከአንድ ወር በኋላ 17 ዓመቱን ይይዛል። የጀርሚ ሞንጋ 17 ዓመቱ ላይ ጉዳዩ የመጀመሪያ ፕሮፌሽናል ኮንትራቱን ለሌስተር ወይስ ለአርሰናል ይፈርማል። አርሰናል በእርግጥ 10 ሚሊዮን ፓውንድ አካባቢ ከፍሎ ለማጠናቀቅ ሁሉ ነገር አጠናቋል። ስምነት ላይ ደርሷል ቢባልም ስጋቶች አሉ። ከ10 በላይ አቦርድም እዚህ ከእንግሊዝም ውጪ ያሉ ክለቦች የአውሮፓ ክለቦች የጀርሚ ሞንጋ ላይ አዲሱ ኦዝማን ዴምቤሌ እንግሊዛዊው ኦዝማን ዴምቤሌ እየተባለ ያለውን ተጫዋች ለማስፈረም ፍላጎት እንዳላቸው በስፋት እየተመለከትን እንገኛለን። የአርሰናል ጉዳዮች በዝውውር ሀሳቦች ላይ የኤልማን ኔዲያይም ጉዳይ እየተነሳ ይገኛል። በአማራጭነት አርሰናል ሞርጋን ሮጀርስ ላይ ብቻ ትኩረት ማድረግ አልፈለገምና ኤልማን ኔዲያይን ለማስፈረም ፍላጎት እንዳለው የሚያሳይ መጀመሪያ ሂደቶች እንደተካሄዱ ዴይሊ ሜልና ዚ አትሌቲክ ዘግበው አስነብበው ተመልክተናልና ኤልማን ኔዲያይ ሪጀክት ያደረጋቸው ብዙ ኦፈሮች አሉ፣ ኮንትራቶች አሉ፣ ጥያቄዎች አሉ። እንደ አጠቃላይ ግን ከዛም ላቅ ባለ ደረጃ የውል መፍረሻም የለውም። ነገር ግን ያንን ደረጃ ላይ በተለይ ደግሞ ለኤቨርተን የሚጠይቀው ጥያቄ አለ ለተጫዋቹ ለኤልማን ኔዲያይ። በተለይ ለአንቶኒ ጎርደን የተከፈለው ክፍያ ቢያንስ ለኤልማን ኔዲያይ ሊከፈል ይገባል፣ ከሱ የተሻለ ተጫዋች ነው ብሎ እምነት እንዳለው በዛ ደረጃ ቫልዩ እንደሚሰጠው የሚያሳዩ ዘገባዎች አሉ። ከዛ ውጪ እንዳጠቃላይ ግን በአርሰናል ቤት እነዚህ በዋነኝነት የሚጠቀሱ ዝውውሮች ናቸው። የብራድሊ ባርኮላ ዝውውር ገና አለየለትም። ብዙ ጥያቄዎች አሉ። አንዳንድ የአርሰናል ደጋፊዎች እኛም ላይ ለጻፋችሁልን መልእክት ከልብ እናመሰግናለን። ፍላጎቶች አሏቸው። አንዳንድ ደጋፊዎች ደግሞ ጨራሽ መምጣት የለበትም የሚሉ ሀሳቦችን አንስታችኋል። ወደ በኋላ ላይ መለስ ብዬ ከዝውውር ጉዳዮች ወጣ ብለን በምናረጋው ቆይታ ላይ ለማንሳት እሞክራለሁ። ከዝውውር ጉዳዮች ወጣ ብለን ዴቪድ ራያን በተመለከተ ቁጥር 1 ግብ ጠባቂነት ቦታ እንደተነጠቀ ይታወቃልና በቁጥር 1 ቦታ ላይ ዴቪድ ራያ የተሰጠኝን ቦታ በሙሉ ለመሸፈን ተቀያሪም ኮንክ የመጀመሪያ አሰላለፍ የዚህ አትሌቲክ ቢልባው ግብ ጠባቂ በዋነኝነት የሊዮስ ደላፎንቴ ይሁነኛ ምርጫ የቡድኑ አምበልም እስከመሆን ድረስ የደረሰ ተጫዋች ነውና ዴቪድ ራያ ደግሞ ካሳየው ብቃት አንጻር እንዴት ሁለተኛ ግብ ጠባቂ እንዴት ተጠባባቂ ይሆናል የሚለው ጉዳይ በስፔን እግር ኳስ ላይ በእርግጥ የግብ ጠባቂዎች ችግር ኖሮ ተመልክተን አናቅምና ያንንም በተመለከተ የሰጠው አስተያየት አለ። ሁለተኛ አማራጭ መሆን አሰልጣኙ ቁጥር 1 ብለው የመረጡት ተጫዋች ካለ እኔም በሆን ሌላም ሰው ቢሆን ለቡድኑ ይሆናል ብለው የተሻሉ ለቡድኑ አስበው ነው የሚያደርጉ። ስለዚህ እኛም ያንን እንከተላለን፣ ለቡድኑ የሚሆነውን የተሻለውን ነገር ለማድረግ እንሞክራለን የሚል ሀሳቡን ሰጥቷል። የጋብሪኤል ማርሴሊና የትሮሳርድ ጉዳይ ከአርሰናል የመልቀቃቸው ነገር በጣም እያሰፋ ስለመምጣቱ የሚያሳዩ ዘገባዎች አሉ። ከጋብሪኤል ማርሴሊ ጋር በተያዘ የሳንደንበርግ የፕሪሚየር ሊግ ተጫዋች ነው። ስለ ጋብሪኤል ማርሴሊ ከሊዮኔል ሜሲ ጋር ይመሳሰልብኛል። በተለይ ደግሞ የሚያነሳቸው ጉዳዮች አሉ ጨዋታዎችን በሚያደርግበት ሰዓት ላይ። ከዛ በተጨማሪ ከጨዋታ በኋላ እያንዳንዱ አብዛኞቹ ነገሮች ሊዮኔል ሜሲ ጋር ተመሳሳይ ነው። ማርቲን ኦዴጋርድ የሚል የሀገሩን ልጅ በተመለከተ የሰጠው አነጋጋሪ አስተያየት አለ። ሌሎች ጉዳዮችንም እንፈልግና ነገም በሚኖረን ቆይታ ላይ በስፋት የምንመለከት ነው የሚሆነው። የብራድሊ ባርኮላ፣ የክሪስቶስ ዞሎስ እንዲሁም ደግሞ የኤልማን ኔዲያይ ጉዳዮች በስፋት በዋነኝነት ይነሳሉ።
የአትሌቲኮ የሪያል ሶሴዳዱ አንድሪያ ባራኔቲያንም በተመለከተ የ4 ዓመት ተጫዋች በአርሰናል እይታ ውስጥ ካሉ ተጫዋቾች መካከል አንዱ ነው። በቀጣይ የአርሰናል እቅዶች እነ ሚካ ጎርሰ፣ ኤላይ ጁኒየር ክሩፒም ይጠቀሳሉና በአማራጭነት አርሰናል እነዚህን ተጫዋቾች የማስፈረም ትልቅ እድል ይኖረዋልና ቢያንስ 3 ተጫዋቾች ከተጠቀሱ ስሞች መካከል ቢመጡ በጣም የተዋጣለት ጊዜን አሳልፏል ተብሎ መናገር ይቻላልና በቀጣይ የምናነሳቸው የሚጠበቁ ጉዳዮች አሉ። በቀጥታ ወደሱ እንለፍና የእናንተን ሀሳቦች መልእክቶች እናንሳና ወደ ሌሎች ሀሳቦቻችን እናመራለን። የእንግሊዝ ክለቦች ለአርሰናል ተጫዋቾች መሸጥ አይፈልጉም። አርቴታና ቤርታ ከሌሎች ሊጎች ቢያስፈርሙ የተሻለ ሆኖ ይሰማኛል ብሏል። የዘወትር አድማጫችን ዘራይ ክብሮም የትራፊክ ኮሌጅ ከካልጋሪ ካናዳ የጻፈልን መልእክት አለ። በጣም ከልብ እናመሰግናለን። ደግሞ በጣም ጥሩ ሀሳብ ነው የተነሳው። በተለይ የእንግሊዝ ፕሪሚየር ሊግ ክለቦች ላይ ያሉ ዝውውሮች አንደኛ ዋጋቸው ውድ ነው፣ ሁለተኛ ደግሞ ዝውውሮቹ ፈታኝ ናቸው። ስለዚህ ክለቦች አርሰናልም ቢሆን አማራጮችን ብዙ ጊዜ ሲፈልጉ እንመለከታለን። ታምራት ወርቁ የጻፈልን መልእክት አለ። ታምራት ወርቅ አለማው በጣም ይቅርታ፣ ለእኔ ባርኮላና ማርሴሊ የጎላሉ ልዩነት አይታየኝም በባርኮላና በገብርኤል ማርሴሊ በኩል። ስለዚህ ያንን ያክል ገንዘብ መውጣት ላያስፈልግ ይችላል የሚል ሀሳቡን አንስቶልናል። ተሾመ ሰላም አርሰናል ቤተሰቦች እንዴት ናችሁ? ከቅርብ ዓመታት ወዲህ መቼም ከአርሰናል ጋር የማያያዝ ስም የለም በተጫዋቾች ዙሪያ ላይ። ለማንኛውም አርሰናል ከባርኮላ ይልቅ ጎትረን እንዲሁም ደግሞ ክርስቶስ ዞሎስን ቢያስፈርም የተሻለ ይመስለኛል። የበለጠ ተጠቃሚ እንደሚሆን አምናለሁ። ሁለቱንም በየክለቦቻቸው ምርጥ ጊዜን በማሳለፋቸው እያፈራረቁ ለማጫወት ይረዳቸዋል የሚል ሀሳቡን ሌሎችንም ዝርዝር ጉዳዮችን የሞርጋን ሮጀርስንም ሀሳብ በተመለከተ ያነሳለን ጉዳዮች አሉ። የሱፍ መሐመድ ማኑኮኔ ምርጥ ፈራሚ ምርጥ አቅም ላይ ያለ ተጫዋች ነው የሚል ሀሳቡ ልኮልናል። አህመድ ከጅቡቲ ትናንትና የጀርቪኖ ዝውውር መቼ ነው የተጠናቀቀው ደርሳል ብሎ ነበረ። ጀርቪኒዮን በተመለከተ አንስተናል። 2003-2004 አካባቢ ወደ አርሰናል መምጣቱንና 15 ዓመት የሆነ ታሪክ አለኝ ብሎ ታሪኩን አጋርቶናል። አህመድ ከጅቡቲ ዝርዝር ጉዳዮችን ያነሳበት ነው። ከልብ እናመሰግናለን። ይቅርታ ለኔ ባርኮላ ትልቅ ተጫዋች ለማለት ይከብደኛል። እርግጥ ነው አሪፍ ታለንት አለው፣ ነገር ግን በትክክል አሁን ላይ አርሰናል ለሚፈልገው ነገር የሚሆን ተጫዋች አይደለም የሚል ነገር አንስቶልናል። ይህንን ሀሳብ እየላከልን ደግሞ አቤን አለማ ነው። በጣም ጥሩ የሚባሉ ሀሳቦች መጥተውልናል። አቤል ሌላኛው አድማጫችን ነው። የጻፈልን መልእክት አለ። ከአበን በተጨማሪ አቤል ብራድሊ ባርኮላ የፕሪሚየር ሊግ ተጫዋችነት አይመጥንም፣ ፊዚካሊቲው በጣም ይጎድላል። ክሪስቶስ ዞሎስን ለማስፈረም ግን አርሰናል የሚሄድበት ርቀትን በተመለከተ ጥሩ ነው ብሎናል አቤል። ኬነር 1-2 ተጫዋቾች ይቅርና 10 ተጫዋቾች አስቀርቶ ቢያስፈርሙት ደስ ይለኛል። እኔ መጥቶ ችሎታውን ሊያሳያችሁ ሁላችሁም ዝም ትላላችሁ ያኔ የሚል ሀሳቡን ልኳል። ከብራድሊ ባርኮላ ጋር በተያያዘ ይመስለኛል ኬነር የተባለ አድማጫችን አየነው ማሮ ባርኮላ አያስፈልግም ብሎናል። ሁሊያን አልቫሬዝ ቢያምጽ አሪፍ ነበረ ወደ አርሰናል ለመምጣት የሚል ሀሳቡን የላከልን ደግሞ ሌላኛው አድማጫችን ነው። በትክክል የተነሱ ሀሳቦች አሉ። አቡሽ የጻፈልን መልእክት ነው። ሁላችሁንም ስለጻፋችሁልን ሀሳብ ስለሰጣችሁን ጊዜም ከልብ እናመሰግናለን። አዳዲስ ጉዳዮችን ይዘን እንመጣለን። አርሰናልን የተመለከቱ ጉዳዮችን ብቻ ተመለከተን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።